ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው ፕሮግራም ላይ የምንናገረው በአዲሱ የመሬት አስተዳደርና አጠቃቀም አዋጅ 310/2018 መሰረት በማድረግ ስለ መሬት ይርጋ ነው። ቀጥታ ወደ ዛሬው ፕሮግራማችን ከመሄዳችን በፊት እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንዲጀምሩ እየጋበዝኩኝ ቀጥታ ወደ ዛሬ ፕሮግራም ያሳልፋችኋለሁ። የመሬት ይርጋ ማለት አንድ ባለመብት በሕጉ በተቀመጠው የጊዜ ገደብ ውስጥ መብቱን ባለመጠየቁ ወይም ባለመጠቀሙ ምክንያት ይህ ጊዜ ገደብ ሲያልፍ መብቱን ቀሪ የሚያደርግ ወይም የሚያሳጣ ሲሆን፣ በሌላ በኩል ደግሞ ግዴታ ያለበትን ሰው በተመለከተ ደግሞ ግዴታውን ቀሪ የሚያደርግ ወይም መብት የሚያጎናጽፍ ማለት ነው። ሕጉ በተዋዮች መካከል የውል ጥሰት ካለ ውሉ ተጣሰብኝ የሚለው ወገን ሌላኛው ወገን እንደ ውሉ ይፈጽምልኝ ብሎ ክስ ለማቅረብ ውሉ ከተጣሰበት ጊዜ ጀምሮ በ3 ዓመት ጊዜ ውስጥ ካላቀረበ በይርጋ ቀሪ ይሆናል ቢልና አቶ አበበና አቶ ከበደ ባደረጉት ውል ላይ አቶ ከበደ ውሉን በመስከረም 1 2015 ላይ ቢጥስ አበበ ውሉ ከተጣሰበት ጊዜ ጀምሮ ማለትም ከመስከረም 1 2015 ጀምሮ በሚቆጠር 3 ዓመት ጊዜ ውስጥ ክሱን ለፍርድ ቤት ካላቀረበ መብቱን የሚያጣ ሲሆን፣ በተቃራኒው አቶ ከበደ ደግሞ ከውል ግዴታው ነፃ ይወጣል ማለት ነው። ይርጋ እንደዚህ ከሆነ ይርጋ ያስፈለገበትን ምክንያት ስንናገር ደግሞ አንደኛ መብት ጠያቂዎች በወቅቱ መብታቸውን እንዲጠይቁ ለማበረታታትና መብቱን ለመጠየቅ የሰነፈውን ሰው ደግሞ ለመቅጣት ነው። ሁለተኛ ደግሞ የመፈጸም ግዴታ ካለበት ሰው አንጻር ስንመለከተው ደግሞ ዛሬ ነገ ጠየቃለሁ ከሚል ስጋት ለማላቀቅና መብትን ለማጠናከር ነው። ሶስተኛ ጊዜ በቆየ ቁጥር መረጃና ማስረጃዎች የመጥፋት እድላቸው እየሰፋ ስለሚሄድና አስፈላጊ የፍሬ ነገር እውነታዎች ስለሚዘነጉ እነዚህን ነገሮች ለመከላከል በመታሰቡ ብዙ ጊዜ የጊዜ ገደብ ወይም ይርጋ ይቀመጣል። ይርጋም በጥቅሉ በውጤት ደረጃ ስንመለከተው በሶስት መንገድ ከፍለን ልናየው እንችላለን። አንደኛው ሊበሬቲቭ ፕሪስክሪፕሽንስ ወይም ነፃ የሚያደርግ ይርጋ ሲሆን ይህ የይርጋ አይነት በሕጉ ላይ የተቀመጠው የጊዜ ገደብ ሲያልቅ ክስ የመመስረት መብትን የሚያሳጣ ሲሆን፣ ሁለተኛው ደግሞ ኤክስቲንክቲቭ ፕሪስክሪፕሽንስ ወይም መብቱን የሚያጠፋ የጊዜ ገደብ ደግሞ በሕጉ የተወሰነ ጊዜ ሲያልፍ መብቱ ራሱ ይጠፋል። እደግመዋለሁ፣ መብቱ ራሱ ይጠፋል። ሶስተኛው ሊሚቴሽን ኦፍ አክሽንስ ወይም የክስ ጊዜ ገደብ ሲሆን ይህንኛው ይርጋ አይነት ሕጉ በሚፈቅደው የክስ ማቅረቢያ ጊዜ ካለፈ በኋላ ክስ ማቅረብ አይቻልም ሲሆን፣ ይህንኛው ይርጋ አይነት በሕጉ የሚፈቀደው የክስ የማቅረቢያ ጊዜ ካለፈ በኋላ ክስ ማቅረብ አይቻልም ሲሆን፣ እነዚህም በሙሉ በምሳሌ ስንመለከታቸው ለምሳሌ አቶ አበበ ከአቶ ከበደ ጋራ በመስከረም 2008 ባደረጉት ውል መሰረት አቶ ከበደ ለአቶ አበበ 100,000 ብር የመክፈል ግዴታ አለባቸው ይባል። በሕጉ ላይ የተቀመጠው የጊዜ ገደብ ወይም ይርጋ ደግሞ ሶስቱንም ከላይ የተነጋገርንባቸውን የይርጋ ውጤቶች እዚህ ምሳሌ ስንመለከታቸው አንደኛ ሊሚቴሽን ኦፍ አክሽን ወይም የጊዜ ገደብን ስንመለከት አቶ አበበ ያበደሩበት ጊዜ መስከረም 1 2008 ሲሆን ይርጋው ደግሞ 10 ዓመት ስለሆነ የ10 ዓመት ከመጠናቀቁ በፊት ማቅረብ አለባቸው። ስለሆነ አቶ አበበ የ10 ዓመት ካለፈ በኋላ በ2020 ክሱን ቢያቀርቡ ፍርድ ቤቱ ተከሳሽ ከተቃወመ ማለትም ብዙ ጊዜ ይርጋ በተቃራኒ ወገን በመጀመሪያ ደረጃ መቋሚያ ላይ ካልቀረበ ፍርድ ቤቱ በራሱ አነሳሽነት ስለማያቀርበው፣ ነገር ግን ተከሳሹ ካቀረበው ፍርድ ቤቱ ጥያቄያቸውን ሊያልፈው ይችላል። ስለሆነ ውጤቱ ስንመለከተው አቶ አበበ ጊዜው ካለፈ በፍርድ ቤት ክስ የማቅረብ መብቱ ያጣል ማለት ነው። ሁለተኛው ሊበሬቲቭ ፕሪስክሪፕሽንስ ወይም ነፃ የሚያወጣ ይርጋን ስንመለከት ደግሞ አቶ ከበደ ለ10 ዓመት እንዲከፍሉ አልተጠየቁም። ስለሆነ አቶ ከበደ 10 ዓመት ካለፈ በኋላ ከመክፈል ግዴታቸው ነፃ ይወጣሉ ማለት ነው። ሶስተኛው ኤክስቲንክቲቭ ፕሪስክሪፕሽንስ መብትን የሚያጠፋ የጊዜ ገደብ ወይም ይርጋ ሲሆን አቶ አበበ በ10 ዓመት ጊዜ ውስጥ መብቱን አልተጠቀመበትም። ስለሆነ 100,000 ብር የመጠየቅ መብቱ ልብ ብላችሁ አስተውሉ፣ መብቱ በራሱ ይጠፋል። ይርጋን በጥቅሉ እንደዚህ ካየነው በተሻሻለው የአማራ ብሔራዊ ክልል መንግስት የገጠር መሬት አስተዳደርና አጠቃቀም አዋጅ 310/2018 አንቀጽ 73 መሰረት ሶስት አይነት የይርጋ ጊዜያቶች የተቀመጡ ሲሆኑ እነዚህም በመሬት ይርጋ ላይ በተያያዘ የሚነሱ ጭቅጭቆችን የሚያስቀር ግልጽ የሆነ ድንጋጌዎች ወጥተዋል። ሕግ አውጪው ይርጋ ጊዜውን ለመከፋፈል የተጠቀመባቸው መንገዶች ስንመለከት ደግሞ አንደኛ የይዞታውን አይነት መሰረት በማድረግ የከፋፈለ ሲሆን፣ ሁለተኛ ደግሞ የጉዳዩን አይነት መሰረት አድርጎ ይርጋን አስቀምጧል። የመሬት ይዞታ አይነትን በተመለከተ ደግሞ ከዚህ በፊት እንደተነጋገርነው ሶስት አይነት ይዞታዎች ያሉ ሲሆን አንደኛው የግል ይዞታ ነው፣ ሁለተኛው የመንግስት ይዞታ ነው፣ ሶስተኛውና የመጨረሻው ደግሞ የወል ይዞታ እንደሆነ ከዚህ በፊት ተነጋግረን ነበር። እነዚህን ይዞታዎች በተመለከተ እያንዳንዱን የተለያየ የይርጋ ጊዜ ተቀምጧል። የጉዳዩን አይነት በተመለከተ ደግሞ ለምሳሌ በወራሾች መካከልና ወራሽ ባልሆኑ ሰዎች መካከል ለያይቶ ግልጽ በሆነ መልኩ የይርጋ ጊዜን አስቀምጧል። በዚህ መሰረት በአንቀጽ 73 ላይ ያለውን ይርጋ ስንመለከት አንደኛ የመንግስት ወይም የወል ይዞታን በህገወጥ መንገድ የያዘ ሰው ይርጋን እንደ መከላከያ ሊያነሳ አይችልም። ስለሆነ የይርጋ ገደብ የለውም እንደማለት ሲሆን ይህ ማለት መንግስት በማንኛውም ጊዜ ከሱ ማስመለስ ይችላል እንደማለት ነው። ሁለተኛ
በሁለተኛ ወራሽ ባልሆኑ መካከል ማለትም ይዞታዬ ያላግባብ በሌላ ሰው ተወስዶብኛል የሚል ሰው አንደኛ መብቱን መጠየቅ ከነበረበት ጊዜ ጀምሮ ወይም ሁለተኛ ካወቀበት ጊዜ ጀምሮ በ15 ዓመት ጊዜ ውስጥ ካላቀረበ መብቱን በይርጋ ያጠዋል። ስለሆነ ወራሽ ባልሆኑ ሰዎች መካከል የሚነሳ የመሬት ክርክር የ15 ዓመት የይርጋ ጊዜ ተቀምጦለታል ማለት ነው። ሶስተኛ ሌሎች መብትን ለመጠየቅ በሌሎች ህጎች ደግመዋለው በሌሎች ህጎች የተቀመጡት የይርጋ ድንጋጌዎች ተፈጻሚ ይሆናሉ ይላል። ይህ ማለት ደግሞ ለምሳሌ ወራሽ በሆኑ ሰዎች መካከል በፍትሐብሔር ህግ 1000 ንዑስ አንቀጽ 1 ላይ የተመላከተው የ3 ዓመት ይርጋ ተፈጻሚ ይሆናል እንደማለት ነው። የተከበራችሁ አድማጭ ተመልካቾቻችን የዛሬው ፕሮግራማችን እንደተመለከታችሁት ነበር። የዛሬው ፕሮግራማችንን ከማጠናቀቃችን በፊት እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨመር የሚቀነስ ነገር ካለ ኮሜንት ሴክሽኑ ላይ በማስቀመጥ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰቡን እያልኩ የጋበዝኩኝ የዛሬውን ፕሮግራም በዚህ ቋጫለሁ። አመሰግናለሁ። ቻው።